በተሰኘው ሳምንታዊ የቴሌቪዥን ፕሮግራም ላይ ያቀርባቸው በነበሩት ስራዎቹ ተወዳጅነትን ያተረፈው ዛሬ ደግሞ የአሜሪካን ድምፅ ሬዲዮ ዘጋቢ የሆነው ጋዜጠኛ እስክንድር ፍሬው ተወዳጅነትንም ታዋቂነትንም ለማትረፍ ጥቂት ዓመታት ብቻ በቅተውታል። ሲያዩ ትንሽ ትመስላለህ፣ አንተ ውስጥ ደህና የበሰለ ነው። የህይወት ታሪኬንም ጭምር የሰጠው ልጅ ነው። የኢትዮጵያ ሬዲዮና ቴሌቪዥን ድርጅትን የቅጥር ፎርም የሞላውና የጋዜጠኝነትን ህይወት የተቀላቀለው እስክንድር ፍሬው በስራዎቹና በሚያቀርባቸው ዝግጅቶቹ ተወዳጅነትንም ታዋቂነትንም ለማትረፍ ጥቂት ዓመታት ብቻ በቅተውታል። ሲያዩ ትንሽ ትመስላለህ፣ አንተ ውስጥ ደህና የበሰለ ነው። የህይወት ታሪኬንም ጭምር የሰጠው ልጅ ነው። እደግ፣ ተመንደግ፣ በተረፈ በርታ፣ እጅህን አትስጥ፣ ለስራህ ሞት የወገን ፍቅር ይኑር። በተለይም ደግሞ አውደሰብ በተሰኘው ፕሮግራም ላይ ስለ ብዙነሽ በቀለ፣ ጥላሁን ገሰሰ፣ ሚስተር ካርል ሄንዝ ያቀረባቸው ዝግጅቶች ዛሬም ድረስ በብዙዎች ዘንድ የሚታወሱ ናቸው። አውደሰብ ላይ እስክንድር ፍሬውን እኔ ሊትሬቸሩ ደስ ይለኛል። የሚጽፋቸው ስክሪፕቶች በጣም በቃ እንዴት ነው ማንኛውም አድማጭ ማንኛውም ምን ተስማሚ ነው። አገላለጹ አይከብድም፣ ደስ ይለኛል። እሱ ጎበዝ ልጅ ነው፣ ወደዋለሁ። ያው እንግዲህ ጋሼ ጥላሁንም ቅድም ሲናገር እንደሰማነው ሲያዩ ትንሽ ልጅ ትመስላለህ ብሏል። እና እንግዲህ ትንሽ ልጅ ላለመምሰል ምንድነው ማድረግ የሚጠበቅብህ እስክንድር? እንደ ትልቅ ሰው ነው። I'm